ሰበር ዜና የመካከለኛው ምስራቅ ቀውስ የእስራኤልና የአሜሪካ ጥምር ጥቃት በኢራን ላይ የካቲት 21 ቀን 2018 ዓመተ ምህረት ምንጮቻችን አዋዜ ዜና፣ አልጀዚራ፣ ኢንዲያ ቱዴይ፣ ፎክስ ኒውስ እና ኒውዮርክ ታይምስ ናቸው። ዋና ዋና ዜናዎቻችን እንጀምራለን። ዓለማችን በአሁኑ ሰዓት አይኖቿን ወደ መካከለኛው ምስራቅ አዙራለች። ሌሊቱን መላውን ዓለም ያስደነገጠው ወታደራዊ እርምጃ በእስራኤልና በአሜሪካ አማካኝነት በኢራን ላይ ተከፍቷል። እስራኤል በኢራን ላይ ቅድመ ጥቃት መፈጸሟን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ ወታደራዊ ዘመቻ መጀመሩን በይፋ አወጁ። የኢራን መዲና ቴህራን በከባድ ፍንዳታዎች እየተናወጠች ትገኛለች። ጥቁር ጭስ ሰማዩን አልብሶታል። እስራኤል በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። ትምህርት ቤቶችና የሥራ ቦታዎች ተዘግተዋል። የሊባኖሱ ሂዝቦላና የየመኑ ሁቲዎች የአጸፋ ጥቃት ሊሰነዝሩ እንደሚችሉ ከፍተኛ ስጋት ነግሷል። የጥቃት ዝርዝር ሁኔታ ቴህራን በእሳት እሳቤ ውስጥ ለአውሮፓውያን አቆጣጠር ቅዳሜ ጠዋት 2 ሰዓት ከ10 ላይ ቴህራን በከባድ ፍንዳታዎች መንቃት ጀምራለች። የዓይን እማኞች እንደገለጹት ከአሁኑ ፍንዳታዎች የተሰሙት የኢራን ፕሬዝዳንታዊ ቤተ መንግስትና የብሔራዊ ደህንነት ምክር ቤት በሚገኙባቸው አካባቢዎች ነው። በተለይም በፓስተር ጎዳና እና በዩኒቨርሲቲ ጎዳናዎች ላይ ከፍተኛ የጭስ ደመና ወደ ሰማይ ሲወጣ ታይቷል። ጥቃቱ የተፈጸመው የኢራን የሥራ ሳምንት በመጀመሪያ ቀን በሆነው ቅዳሜ ጠዋት ላይ ሲሆን በሚሊዮን የሚቆጠሩ ዜጎች ወደ ሥራና ትምህርት ቤት በማምራት ላይ በነበሩበት ወቅት መሆኑ የድንጋጤውን መጠን ከፍ አድርጎታል። በቴህራን የሚገኙ የመገናኛ መስመሮች የተቆራረጡ ሲሆን የሞባይል ስልክ አገልግሎትም በየቦታው እየጠፋ መሆኑ ተዘግበዋል። የአሜሪካና የእስራኤል መሪዎች መግለጫ። ዶናልድ ትራምፕ ይህ ለኢራን ሕዝብ ብቸኛ ዕድል ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ በትሩት ሶሻል ገጻቸው ላይ በለቀቁት የ8 ደቂቃ የቪዲዮ መልእክት አሜሪካ በኢራን ላይ ሜጀር ኮምባት ኦፐሬሽንስ ወይም ከፍተኛ ወታደራዊ ዘመቻ መጀመሯን አረጋግጠዋል። ትራምፕ ሲናገሩ ዓላማችን አሜሪካውያንን መጠበቅና ከኢራን አምባገነን አገዛዝ የሚመጣውን አፋጣኝ አደጋ ማስወገድ ነው ብለዋል። አክለውም የኢራን ሕዝብ አጋጣሚውን በመጠቀም መንግስታችሁን ተቆጣጠሩ የሚል ጥሪ አቅርበዋል። እስራኤል ካት ራሳችንን ለመከላከል መምታት ነበረብን። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በበኩላቸው ኢራን በእስራኤል ላይ ጥቃት ከመሰንዘሯ በፊት ቀድሞ የመምታት እርምጃ መወሰዱ አስፈላጊ እንደነበር ገልጸዋል። ሚኒስትሩ እስራኤል በአሁኑ ሰዓት በማንኛውም አቅጣጫ ሊሰነዘር የሚችለውን የአጸፋ ጥቃት ለመምታት ዝግጁ መሆኑንና መላው የእስራኤል ሕዝብ ወደ ቦምብ መጠለያዎች እንዲጠጋ ትዕዛዝ አስተላልፈዋል። ወታደራዊ ዝግጅትና የኃይል ሚዛን። እንደ ፎክስ ኒውስ ዘገባ ከሆነ አሜሪካ በክልሉ ላለፉት 2 ወራት ከፍተኛ ወታደራዊ ክምችት ስታደርግ ቆይታለች። በአሁኑ ሰዓት ዩኤስኤስ ጀራልድ አር ፎርድ እና ዩኤስኤስ አብርሃም ሊንከን የተሰኙት ግዙፍ የአውሮፕላን ተሸካሚ መርከቦች በመካከለኛው ምስራቅ ባህር ላይ ሰፍረዋል። F-22 እና F-35 ዘመናዊ የጦር አውሮፕላኖች ከየአቅጣጫው ጥቃት እያደረሱ ይገኛሉ። የእስራኤል አይረን ዶም ወይም አራው እና ዴቪድስ ስሊንግ የጸረ ሚሳይል መከላከያዎች በከፍተኛ ንቃት ላይ ናቸው። የወታደራዊ ባለሙያዎች እንደሚሉት ከሆነ የዘንድሮው ጥቃት ባለፈው ሰኔ ወር ጁን 2025 ዓ.ም ከተፈጸመው ጥቃት በብዙ እጥፍ ይበልጣል። በወቅቱ 3 የኒውክሌር ጣቢያዎች ብቻ ተመተው የነበረ ቢሆንም አሁን ግን የኢራን ሚሳይል ማከማቻዎች፣ የድሮን ማምረቻዎችና የመንግስት ቁልፍ ተቋማት ኢላማ ውስጥ ገብተዋል። የክልሉ ስጋትና የአጸፋ እርምጃዎች። እስራኤል በመጠለያ ውስጥ። በቴል አቪቭ እና በኢየሩሳሌም የአየር ወረራ ማስጠንቀቂያ ሳይረኖች ሌሊቱን ሙሉ ሲጮሁ አድረዋል። እስራኤል የአየር ክልሏን ለሲቪል በረራዎች የዘጋች ሲሆን ትምህርት ቤቶችና የመንግስት መስሪያ ቤቶች እስከ ትዕዛዝ ድረስ ዝግ ሆነዋል።
ሆስፒታሎች ታካሚዎቻቸውን ወደ ምድር ስር መጠለያዎች እያዘዋወሩ ይገኛሉ። ሊባኖስና ሄዝቦላ ከቤይሩት የተገኘው መረጃ እንደሚያመለክተው እስራኤል በደቡብ ሊባኖስ የሚገኙ ሄዝቦላ ሚሳኤል ማስወንጨፊያዎችን ኢላማ ያደረገ ጥቃት ፈጽማለች። ይህ እርምጃ የተወሰደው ሄዝቦላ ለኢራን ጥብቅና በመቆም ጥቃት እንዳይሰነዝር ለመገደብ እንደሆነ ይታመናል። የታሪክ ትውስታ የሰኔ 2025 ጦርነት። ይህ የአሁኑ ግጭት መነሻው ባለፈው ዓመት ሰኔ 2025 ዓመተ ምህረት እንደ አውሮፓውያን አቆጣጠር የተካሄደው የ12 ቀናት ጦርነት ነው። በወቅቱ እስራኤል በኢራን የኒውክሌር ተቋማት ላይ ባደረሰችው ጥቃት ከ1000 በላይ ኢራናውያን አብዛኞቹ ሲቪሎች መሞታቸው ይታወሳል። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ በወቅቱ የኢራን ኒውክሌር ፕሮግራም ወድሟል ቢሉም የደህንነት መረጃዎች ግን ፕሮግራሙ በጥቂት ወራት ውስጥ እንደገና ማገገሙን ያሳያሉ። ዲፕሎማሲያዊ ውድቀት። ጥቃቱ ከመፈጸሙ ከ2 ቀናት በፊት በስዊዘርላንድ የተካሄደው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር ያለምንም ውጤት መጠናቀቁ ለዚህ ጥቃት በር ከፋች ሆኗል። የኦማን የውጭ ጉዳይ ሚኒስቴር ወደ ዋሽንግተን በመጓዝ ሰላማዊ መፍትሄ እንዲፈለግ ጥረት ቢያደርጉም ኢራን ግን የኒውክሌር ፕሮግራሟን እንድታቆም የቀረበላትን ጥያቄ ውድቅ ማድረጓ ይታወሳል። ማጠቃለያ ዜና። በአሁኑ ሰዓት መላው ዓለም በከፍተኛ ስጋት ውስጥ ነው። የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ ሊጨምር እንደሚችል ኢኮኖሚስቶች እያስጠነቀቁ ይገኛሉ። የኢራን መንግስት እስካሁን የሰጠው ይፋዊ ምላሽ ባይኖርም ከባድ አጸፋ እንደሚጠበቅ ግን በተደጋጋሚ ሲገልጽ ቆይቷል። የመካከለኛው ምስራቅ ሰማይ በጦር አውሮፕላኖችና በሚሳይሎች ተሸፍኗል። ይህ ግጭት ወደ 3ኛው የዓለም ጦርነት ያመራ ይሆን ወይስ የኢራን አገዛዝ በፕሬዝዳንት ትራምፕ ጥሪ መሰረት ከውስጥ በሚነሳ አመጽ ይወገዳል የሚለው ለጊዜው መልስ ያልተገኘለት ጥያቄ ነው። እኛም ሁኔታዎችን በቅርብ እየተከታተልን ለእናንተ የምናደርስ ይሆናል። እስከዛው ሰላም ለዓለማችን ይሆንልን።